እንደደከመህ እግዚአብሔር ያውቃል። የቻልከውን እያደረክ እንደሆነም ያውቃል። ስለ ወደፊቱ ጊዜ ሁሉም መልስ እንደሌለ ያውቃል። እሱ ግን ያይሃል፣ ተስፋ እንዳልቆረጥክም ያያል። ለአንተ እቅድ አለው፣ መንገድህንም ያዘጋጃል። ልጄ በአላህ ይጃል ልጄ እባክህ ስጠኝ። ደሞ ወደዚህ መጣሽ ምን ላርግ ትለኛለህ? ይሄ ሁሉ ቀን ያልሆነ በልውስጥ እሺ ቤዛ አዝማች ለሚለው ይመስላል። ቤዛይት እኛና ቆላምጣው አንቺ ቤዛይት። እሺ ምንድነው የምትሰሪው? ክብረት የስነ ልቦና ባለሙያ ቤዛይት። በኢትዮጵያ የኪነ ጥበብ ዘርፍ በተለይም በቴሌቪዥን ፕሮግራም አቅራቢነትና በተዋናይነት ስመጥር የሆነው ተወዳጁ አርቲስት ነጻነት ወርቅነህ ባደረበት ድንገተኛ ህመም በዛሬው ዕለት ከዚህ ዓለም በሞት መለየቱን ኢቢኤስ ቴሌቪዥን አሳውቋል። አርቲስት ነጻነት ወርቅነህ ለበርካታ ዓመታት በኢቢኤስ ቴሌቪዥን በሚተላለፈውና በብዙዎች ዘንድ ተወዳጅነት ባተረፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን ይታወቃል። በፕሮግራም አቅራረብ ብቃቱም በደግነቱና በፈገግታው በሚሊዮኖች ልብ ውስጥ የሰረጸ የጥበብ ሰው ነበረም። ከአቅራቢነቱ ባሻገር በበርካታ የሀገራችን ፊልሞች ላይም በተዋናይነት በመሳተፍ የላቀ ሙያ ብቃቱን አስመስክሯል። አርቲስቱ ባለትዳርና የሶስት ልጆች አባት እንደነበረም የተገለጸም ሲሆን ህልፈቱ በድንገት መከሰቱ በአድናቂዎቹና በሙያ ባልደረቦቹም ዘንድ ከፍተኛ ድንጋጤና ሐዘን ፈጥሯል። የሰው ልጅ ህይወት በእውነት እንቆቅልሽና ረቂቅ ነው። ገና ከሁለት ሳምንታት በፊት ሁላችንም በደስታ ያየነው የብራንድ አምባሳደር ሆኖ ሲፈርምና በሙሉ አቅሙ ወደ ስራ ሲገባ የነበረው ወንድማችን ነጻነት ወርቅነህ ዛሬ በድንገት ከዚህ ዓለም ተለይቷል ሲባል ማመን ይከብዳል። ትላንት በስራ መንፈስና በፈገግታ ሲንቀሳቀስ የነበረው ያ ጠንካራ ሰው ዛሬ ለዘላለም አሸለበም። ገና በጀመረው አዲስ ስራና ተስፋ ላይ ሞት ቀደመው። ይህ ክስተት የህይወትን አጭርነትና ምንም የማይታወቅ መሆኑን በግልጽ ያሳያል። ሁሌም በቅንነቱም በየዋህነቱና በፈገግታው የምናውቀው ነጻነት ወርቅነህ ለቤተሰቦቹና ለወዳጆቹ አስደንግጦም አልፏል። ፈጣሪ ነፍሱን በአጸደ ገነት ያኑርልን ከማለት በቀር ሌላ ምን ማለት እንችላለን? ለገቡ አርቲስት ነጻነት ወርቅነህ ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆንም እያገለገለ ነበረ። አርቲስት ነጻነት ወርቅነህ በፊልምና በቲያትር ስራዎቹ እጅግ ተወዳጅ የነበረም ሲሆን ሲቲ ቦይስ፣ ሳልነግራት፣ የአንቺው ሌባ፣ ቁጥር 1ና ቁጥር 2፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤና ሌሎችም ድንቅ ብቃቱን ያሳየባቸው ፊልሞችም ሰርቷል። ፍሬሽማን ከህዝብ ጋር ያስተዋወቀው የቲያትር ስራው ነበረ። አርቲስት ነጻነት ወርቅነህ ባለትዳርና የሶስት ልጆች አባትም ነበረ። አርቲስት ነጻነት ወርቅነህ ሁለገብ ከያኒ ነበር። ይጽፋል፣ ይተውናል፣ ያዘጋጃልም። በዚህ ሁሉ ፈርጅ ውስጥ ግን ተወዳጅነቱ አልቀነሰም፣ እየጨመረ መጣ እንጂ። ነጻነት በይፋዊ የፌስቡክና ኢንስታግራም ገጾቹ የሚያጋራቸው አጫጭር መልእክቶች ነበሩት። መልእክቶቹ ከህይወት ልምዱ የተቆነጠሩም ይመስላሉ። በቀላል ስዕል ታጅበው የሚነበቡት እነዚህ መልእክቶች የልቦናችንን ጓዳ እንድንመረምር የሚጋብዙ ናቸው። የመጨረሻ ልጥፉ ይህ ነበረ። ከእያንዳንዱ ጸጋ ጀርባ የጽናት ዓለም አለ። በእውነትም የነጻነት መንገድ ይህ ነበር። የኪነ ጥበብ ጸጋ ከፈጣሪ ተሰጥቶም ነበረ። ነገር ግን ይህ ጸጋ ሊያጎልበት የተሻለ ደረጃ ሊደርስበት ብዙ ፈተናዎች ተመለከተም። ከአዲስ አበባ ራይል አንስቶ መላ አገሪቱን ብሎም ዓለምን ለማዳረስ ዓመታትን ያህል ለፋ። ከስንቅ የቲቪ ድራማ እስከ ባለ ቀለም ህልሞች፣ ከፍሬሽማን ቲያትር እስከ የቤተሰብ ጨዋታ የተለያዩ አሻራዎቹንም አኖሯል። እኛ የጸጋውን ነጸብራቅ ስናይ፣ እሱ ግን በጽናት ውስጥ የራሱን ዓለም ቀረጸ። ነጻነት በእርግጥም የጽናት ዓለምን እስከ ጥግ ድረስ አይቷል፣ አብርቷልም። ለማንኛውም ነፍሱ ለዘላለም እረፍት ትቀዳጅ እንላለን።